ዋትስ ዘ ፕራይመሪ ፎከስ ኦፍ አግሪጌት ዲማንድ ይላል። መጀመሪያ ራሱ አግሪጌት ዲማንድ ማለት ምን ማለት ነው? አግሪጌት ዲማንድ ማለት መጀመሪያ ዊሊንግነስ ሊኖር ይገባል። ከዛዝ ፐርቼዝ ፓወር ወይም ደግሞ አቢሊቲ ሊኖር ይገባል ማለት ነው። የነዚህ ሁለቱ ሰሜሽን ነው አግሪጌት ዲማንድ ብለን የምንጠራው ማለት ነው። ሰላም ተማሪዎች እንዴት ናቸው? ዛሬ በድጋሚ በኢኮኖሚክስ ተገናኝተናል። ባለፈው ቻፕተር ዋን ላይ የተለያዩ ጥያቄዎች ሰርተን ነበረ። እነሱን ያላችሁ ተማሪዎች እሱን ቼክ ማድረግ ትችላላችሁ። ዛሬ ምን ጀምሮ ቻፕተር ቱ ላይ የተለያዩ ጥያቄዎች ለማድረግ ለሞዴል ኤግዛም በጣም ይጠቅማቸዋል ብዬ ያሰቡ ጥያቄዎች ስለሆነ አብረን የምንሰራ ይሆናል ማለት ነው። ስለዚህ ይህን ዩቱብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ ይላለሁ ማለት ነው። ምክንያቱም አዲስ ዩቱብ ስለሆነ እናንተ ሰፖርት፣ እናንተ ሰብስክራይብ፣ እናንተ ላይክ ማድረግ እኔን ኮሚትመንት ይጨምራል ማለት ነው። ሰብስክራይብ እና ላይክ መድረግ አይረሳ። እሺ እንጀምር። እንግዲህ የመጀመሪያው ጥያቄ አግሪጌት ዲማንድ ማለት ነው? ኤ ዘ ቶታል አውትፑት ኦፍ ጉድስ ኤንድ ሰርቪስ ኢን ዘ ኢኮኖሚ፣ ቢ ዘ ቶታል ዲማንድ ፎር ጉድስ ኤንድ ሰርቪስ ኢን ዘ ኢኮኖሚ፣ ሲ ዘ ሰፕላይ ኦፍ ማኒ ኢን ዘ ኢኮኖሚ፣ ዲ ዘ ቶታል ኤምፕሎይመንት ኢን ዘ ኢኮኖሚ። አግሪጌት ዲማንድ ማለት እንግዲህ ዊሊንግነስ እና አቢሊቲ ሲጨምር ነው እንግዲህ አግሪጌት ዲማንድ ወይም ደግሞ አጠቃላይ የሆነ ፍላጎት ማለት እንግዲህ። ስለዚህ መልሳችን የሚሆነው ዘ ቶታል ዲማንድ ፎር ጉድስ ኤንድ ሰርቪስ ኢን ዘ ኢኮኖሚ ዘ ኮሬክት አንሰር ይሆናል ማለት ነው። ቢ ላይ ያለው። እሺ which component not part of aggregate demand ይላል። እንግዲህ አራት የሚሆኑ ኮምፖነንት ኦፍ አግሪጌት ዲማንድ ተብሎ የሚጠሩ አሉ። ከነዛ ውስጥ የትኛው ነው ከዚህ በታች የምታንተን ቾይ ላይ ያሉት ያልሆነ የትኛው ነው ብሎ ኤ ኮንሱመር ስፔንዲንግ፣ ቢ ኢንቨስትመንት ስፔንዲንግ፣ ሲ ገቨርንመንት ስፔንዲንግ፣ ዲ ታክስ ሬቨኒው ይላል። እንግዲህ አግሪጌት ዲማንድ እንግዲህ ሰሜሽን ምንድነው? ኮንሱመር ስፔንዲንግ አለ ኤ ላይ ትክክል ነው። ኢንቨስትመንት ስፔንዲንግ አለ 2፣ ገቨርንመንት ስፔንዲንግ አለ 3፣ አራተኛው ነው የመጨረሻው ኔት ኤክስፖርት የምትባል ወይ ኔት ኤክስፖርት ወይም ደግሞ ኢምፖርት ሲቀነስ ኤክስፖርት ወይም ደግሞ ኤክስፖርት ያደረግነው ሲቀነስ ኢምፖርቱ ማለት ነው። ስለዚህ ታክስ ሬቨኒው እዚህ ውስጥ የለም። ስናት ኮምፖነንት ኦፍ አግሪጌት ዲማንድ ነች ማለት ነው። መልሳችን የሚሆነው ዲ ነው ማለት ነው። ሶስተኛ ዋት ሼፕ ዳዝ ዘ ሾርት ረን አግሪጌት ሰፕላይ ካርቭ ቲፒካሊ ሃቭ ይላል። ምንድነው ብሎ ሾርት ረን አግሪጌት ሰፕላይ ምናት ሼፕ ነው ያለው ምናት ቅርጽ ነው ያለው ይላል። ኤ ዳውንዋርድ ስሎፒንግ፣ ቢ ሆሪዞንታል፣ ሲ አፕዋርዲንግ ስሎፒንግ፣ ዲ ቨርቲካል ይላል። እንግዲህ ሾርትና አግሪጌት ሰፕላይ ማለት በመጀመሪያ ሾርትና አግሪጌት ሰፕላይ ብለን የምንጠራው ሰፕላይ ራሱ አግሪጌት ሰፕላይ ማለት ምን ማለት ነው ከምብሎ እንጀምር። አግሪጌት ሰፕላይ ማለት አጠቃላይ የሆነ አቅርቦት ዊሊንግነሱ እሱም ምንድነው? ልክ እንደ አግሪጌት ዲማንድ መጀመሪያ የሆነ ነገር ፕሮዳክትን ኮንተንት ሰፕላይ ለማድረግ ፍቃደኛ ነው ወይ አንድ፣ ሁለተኛ ደግሞ ምንድነው? አቢሊቲው አለ ወይ ፕሮዳክቱን ወደ ማርኬቱ ለማምጣት አቢሊቲው አለ ወይ የሚለው ነገር ይወስናል ማለት ነው። ይሄ ነው አግሪጌት ሰፕላይ ማለት ነው። እና ሼፑ ምን ይመስላል ትባል ደግሞ አግሪጌት ሰፕላይ መጀመሪያ እዚህ ጋር ማወቅ አለባቸው። ኳንቲቲና ፕራይሱ ዳይሬክት የሆነ ሪሌሽንሽፕ ነው ያላቸው። ቢኮዝ ኦፍ ዚስ ሪዝን ሾርት ረን አግሪጌት ሰፕላይ ካርቭ አፕዋርዲንግ ስሎፒንግ ነው የሚኖረው ማለት ነው። ምክንያቱም ብያቸዋለሁ ፕራይሱና ሰፕላዩ ወይም ደግሞ ኳንቲቲው ዳይሬክት የሆነ ሪሌሽንሽፕ ነው ያለው ወይም ደግሞ ስኖት ኢንቨርስ ሪሌሽንሽፕ ማለት ነው። ኢንዳይሬክት አይደለም ማለት ነው። ምክንያቱም ለምሳሌ አንድ ሰፕላይ አንድ ፊርም ምን ያደርጋል? የሆነ ፕሮዳክትን ወደ ማርኬቱ የሚያመጣው ፕራይሱ ከጨመረ ሞር የሆነ ሰፕላይ ወደ ገበያ ወደ ማርኬቱ ያመጣል። ነገር ግን ፕራይሱ ከቀነሰ ወይም ደግሞ የፕሮዳክቱ ፕራይስ ከቀነሰ ትርፋማ ወይም ፕሮፊታብል ስለማይሆን ብዙ ማርኬቱ ላይ ብዙም ፕሮዳክትን አያመጣም ማለት ነው። ስለዚህ ምንድን ነው ፕራይሱ ከጨመረ ፕሮዳክቱን ያመጣል ማለት ወደ ማርኬት ማለት ነው። ሶ ምርታችን ከዚህ አንጻር ሲ ነው የሚሆነው ማለት ነው። ዳይሬክት ብንላቸው። እሺ 14ኛ ኢን ዘ ሎንግ ራን አግሪጌት ሰፕላይ ካርቭ ምን ይመስላል ይላል። ኤ ሆሪዞንታል፣ ቢ አፕዋርድ ስሎፒንግ፣ ሲ ቨርቲካል፣ ዲ ዳውንዋርዲንግ ስሎፒንግ ይላል። ሎንግ ራን እንግዲህ አግሪጌት ሰፕላይ ብለን የምንጠራው መጀመሪያ ሎንግ ረን ላይ አግሪጌት ሰፕላይ ስንል የሆነ ምንድን ነው በፕራይስ አይደለም አፌክት የሚደረገው ባይዘው ወይ እዚህ ጋር ደግሞ ምንድን ነው ፕራይሱ ምንድን ነው ኳንቲቲውን ሰፕላዩን አግሪጌት ሰፕላዩን ምንም ተጽዕኖ አያመጣም። ሶ ዋት the price of the goods and the service is not affect the curve of what aggregate supply in what case ሎንግ ራን ሲሆን ነው ማለት ነው። በሾርት ራን ምን ብያቸዋለሁ? ሾርት ራን ጊዜ ኢንትረስት ፕራይስ ብለን የኳንቲቲና ጉድስ ፕራይስ አፌክት ያደርገዋል ግራፉ ማለት ነው፣ ካርቭ ወይ ሼፕ ማለት ነው። ነገር ግን ኢንኬዝ ኦፍ ሎንግ ራን ፕራይሱ አፌክት ያደርጋል። ቨርቲካል ነው የሚሆነው መልሱ እንግዲህ ሲ ነው የሚሆነው መልሱ። ለምንድን ነው ቨርቲካል ፕራይሱ ለምሳሌ እዚህ ጋር ሲሆን ይሄን አፌክት ያደርግም ማለት ነው። ይሄን እንዲለዋወጥ አያደርግም። ይሄ እንዲለዋወጥ የሚያደርገው ምንድን ነው ኢንኬዝ ኦፍ ቴክኖሎጂ ሊሆን ይችላል፣ ሌበር ሊሆን ይችላል፣ ሪሶርስ ሊሆን ይችላል እንጂ ፕራይሱም እዚህም ይሁን እዚህ ላይ ተጽዕኖ አያመጣም ማለት ነው።
ሶ ኢትስ ኖት አፌክትድ ባይ ዘ ፕራይስ ኢን ዘ ሎንግ ረን አግሪጌት ሰፕላይ ማለት ነው። መልሳችን ሲ ነው የሚሆነው ማለት ነው። ቨርቲካል ነው የሎንግ ረን አግሪጌት ሰፕላይ ሼፕ ወይም ካርቭ ብለን የምንጠራው ማለት ነው። ኦኬ 65ኛ ዋት ካን ኮዝ ኤ ሽፍት ኦፍ ዘ አግሪጌት ዲማንድ ካርቭ ይላል። ምንድን ነው ኮዙ? ምክንያቱ ምንድን ነው? አግሪጌት ዲማንድ ካርቭ ሼፕ ማለት ነው እንዲቀያየር እንግዲህ አግሪጌት ዲማንድ ካርቭ እንደምታውቁት ወደ ሌፍት ወይ ወደ ራይት ነው ቼንጅ የሚሆነው ሽፍት የሚያደርገው። ኮዙ ምንድን ነው? በቃ ምክንያቱ ምንድን ነው ሽፍት እንዲያደርግ የሚያደርገው ይላል። ኤ ቼንጅ ዘ ቴክኖሎጂ፣ ቢ ቼንጅ ዘ ኮንሱመር ኮንፊደንስ፣ ሲ ቼንጅ ኢን ዘ ናቹራል ሪሶርስ፣ ዲ ቼንጅ ኢን ዘ ሌበር ሰፕላይ ይላል። እንግዲህ አግሪጌት ዲማንድ ካርቭ ማለት ኢንቨርስ የሆነ ወይም ኢንዳይሬክት የሆነ ሪሌሽንሽፕ ነው ያለው ከፕራይስ እና ኳንቲቲ ማለት ነው። እና ለምሳሌ መልሳችን የሚሆነው ቼንጅ ኢን ዘ ኮንሱመር ኮንፊደንስ ብሎ ቢ ነው መልሳችን የሚሆነው ማለት ነው። ምክንያቱም ቼንጅ ዘ ቴክኖሎጂ፣ ቼንጅ ዘ ናቹራል ሪሶርስ፣ ቼንጅ ዘ ሌበር ሰፕላይ አፌክት የሚያደርገው አግሪጌት ሰፕላይ ነው ማለት ነው። እሱ ምንድነው ሎንግ ረን አግሪጌት ሰፕላይ ነው አፌክት የሚያደርገው እንጂ አግሪጌት ዲማንድን አይደለም ማለት ነው። አግሪጌት ዲማንድን ቼንጅ ወደ ሌፍት ወይም ወደ ራይት ሺፍት የሚያደርገው ምንድነው የኮንሱመር ኮንፊደንስ ማጣት። መልሳችን ቢ ነው የሚሆነው። ለምሳሌ አንድ ኮንሱመር የሆነ እቃ ለመግዛት ቢትዊን ከሆነ ልግዛ አልግዛ ካለ ማለት ነው ምንድነው አልገዛም ብሎ ከወሰነ ምንድነው ኤክስፔንድ አያደርግም ማለት ነው። ማርኬቱ ላይ የሆነ ፕሮዳክቱን አይገዛም ማለት ነው። ቢኮዝ ኦፍ ዚስ ሪዝን አግሪጌት ዲማንድ ካርቭ ሺፍት ያደርጋል ወደ ሌፍት ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው ማለት ነው። እነዚህ ኤ ላይ ያሉት፣ ሲ ላይ፣ ዲ ላይ ያሉት ቼንጅ የሚያደርጉት ሎንግ ረን አግሪጌት ሰፕላይ ነው እንጂ አግሪጌት ዲማንድ አይደለም ማለት ነው። ዋት ኢዝ ኢኩሊብሪየም ኢን ዘ ኮንቴክስት ኦፍ አግሪጌት ዲማንድ እና አግሪጌት ሰፕላይ ይላል። 66ኛ ጥያቄ ደግሞ ማለት ነው። ኢኩሊብሪየም ማለት ራሱ ምን ማለት ነው ብሎ ነገር እናያለን ማለት ነው። ኢን ዘ ኮንቴክስት ኦፍ ዋት አግሪጌት ዲማንድ እና አግሪጌት ሰፕላይ ማለት ነው። ኤ ዌን አግሪጌት ዲማንድ ኢዝ ግሬተር ዛን አግሪጌት ሰፕላይ ዊ ኮል ኢት ኢኩሊብሪየም ይላል። ኦኬ ዌን አግሪጌት ዲማንድ ኢዝ ሌስ ዛን አግሪጌት ሰፕላይ ዊ ኮል ኢት ኢኩሊብሪየም ይላል። ሲ ዌን አግሪጌት ዲማንድ እና አግሪጌት ሰፕላይ ኢዝ ዋት ኢኳል ይላል። ዊ ኮል ኢት ኢኩሊብሪየም ይላል እናያለን። እሺ ዲ ላይ ደግሞ ዌን ዘ ኢኮኖሚ ኢዝ ግሮዊንግ ዊ ኮል ኢት ኢኩሊብሪየም ይላል። መልሳችን የሚሆነው ከዚህ ውስጥ የትኛው? ለምሳሌ ኤ ላይ ምን ይላል? አግሪጌት ዲማንድ ከአግሪጌት ሰፕላይ ሲበልጥ ኢኩሊብሪየም ብለን እንጠራለን ይላል። ይሄ ሊሆን አይችልም። ምክንያቱም አግሪጌት ዲማንድ አጠቃላይ ፍላጎት ከአግሪጌት ሰፕላይ ከበለጠ ምን ብለን እንጠራለን? ይሄን ሾርቴጅ ብለን እንጠራለን ማለት ነው። ምክንያቱም ምንድን ነው ሰፕላይ ወይም ፕሮዳክት ፊርሞች ከኛ ፍላጎት ስለበለጠ እነሱ ፕሮዳክታቸውን ወደ ማርኬቱ ማምጣት አልቻሉም። ቢኮዝ ዛት ሪዝን ፍላጎትን በዛ ማለት ነው። እንግዲህ ለምሳሌ እኛ የሆነ እቃ የሆነ አንተ ፕሮዳክትም ማለት ነው 100 መግዛት ፈልገን 2 ካገኘን እንግዲህ እኛ የፈለግነው 100 ነበረ። ግን ሁለቱ ማርኬቱ ላይ ያለው ገበያው ላይ ያለው 2 ብቻ ከሆነ ምንድን ነው ይሄ ሾርቴጅ ተብሎ ይጠራል ማለት ነው። እጥረት አለ ማለት ነው። ይሄ ሾርቴጅ ነው የሚባለው እንጂ ኢኩሊብሪየም አይደለም ማለት ነው። እሺ ቢ ላይ ዌን አግሪጌት ዲማንድ ኢዝ ሌስ ዛን አግሪጌት ሰፕላይ ይሄ ደግሞ ማለት ነው አግሪጌት ሰፕላይ ከአግሪጌት ዲማንድ ሲበልጥ ምን ይባላል? ሰርፕለስ ይባላል እንጂ ኢኩሊብሪየም አይደለም ማለት ነው። እሺ ሲ ላይ ዌን አግሪጌት ዲማንድ ኢኳልስ አግሪጌት ሰፕላይ የስ ኢትስ ኮሬክት አንሰር ኢዝ ዋት ሲ ነው ማለት ነው። አግሪጌት ዲማንድ እና አግሪጌት ሰፕላይ እኩል የሚሆኑበት ኢንተርሴክት የሚያደርጉበት ቦታ ምን ተብሎ ይጠራል? ያቺ ፖይንት ነች ባይዘው አግሪጌት ዲማንድ እና እቺኛው ለምሳሌ ይሄኛው እና ይሄኛውን ዩኒቨርሲቲ አግሪጌት ሰፕላይ ኢንተርሴክት የሚያደርጉበት ፓርት ማለት ነው። እቺኛው ብትሆን እቺኛው ፓርት የምትባለች ኢኩሊብሪየም ተብላ ትጠራለች ማለት ነው። ኦኬ አግሪጌት ዲማንድ እና አግሪጌት ሰፕላይ እኩል የሚሆኑበት ማለት ነው። ምን ማለት ነው ደግሞ ማርኬት ላይ የሚመጣው ሰፕላይ እና የህዝቡ ወይም ደግሞ የኮንሱመር ፍላጎት ዲማንድ እኩል ከሆነ ማች የሚያደርግ ከሆነ ኢኩሊብሪየም ብለን እንጠራለን ማለት ነው። ኦኬ ዋት ኢዝ ሰፕላይ ሾክ ይላል 67ኛ ማለት ነው። ሰፕላይ ሾክ ማለት ነው ኤ ሰደን ኢንክሪዝ ኢን ዘ አግሪጌት ዲማንድ፣ ሰደን ዲክሪዝ ኢን አግሪጌት ዲማንድ፣ ሲ ሰደን ኢንክሪዝ ኢን ዘ አግሪጌት ሰፕላይ፣ ዲ ሰደን ዲክሪዝ ኢን ዘ አግሪጌት ሰፕላይ ይላል። ሲ ላይ ለምሳሌ ኤ እና ቢ መልስ ሊሆን አይችልም። ምክንያቱም ሰፕላይ ሾክ እያለ አግሪጌት ዲማንድ ልንል አንችልም ማለት ነው። መልሳችን የሚሆነው ሰደን ኢንክሪዝ አግሪጌት ሰፕላይ እና ሰደን ዲክሪዝ አግሪጌት ሰፕላይ ብሎ ነው መልስ የሚሆነው። ስለዚህ ሲ እና ዲ መልሳችን ከዛ ውስጥ ነው የሚሆነው። መልሳችን የሚሆነው አሁን ሰደን ዲክሪዝ አግሪጌት ሰፕላይ ምክንያቱም ሰፕላይ ሾክ እያለ ስለሆነ ማለት ነው።
ዘ አግሪጌት ዲማንድ ካርቭ ቲፒካሊ ስሎፕ ይላል። አግሪጌት ዲማንድ ምን አይነት ስሎፕ ያለው ምን አይነት ሼፕ ነው ያለው ይላል። ኤ አፕዋርድ፣ ቢ ዳውንዋርድ፣ ሲ ሆሪዞንታል፣ ዲ ቨርቲካል ይላል። እንግዲህ አግሪጌት ዲማንድ ማለት ምንድን ነው? እንደዚህ ዳውንዋርድ ነው ማለት ነው። ምክንያቱም ኳንቲቲ እንትን ዲማንድ በጨመረ ቁጥር ፕራይሱም እና ዲማንድ ይሄ ኳንቲቲ ጉድስ እንደ ሰርቪስ ብለን የምንጠራው ኢንዳይሬክት ወይ ኢንቨርት ሪሌሽንሺፕ ነው ያለው። ለምሳሌ ፕራይስ እዚህ ጋር እና እዚህ ጋር ሲሆን ይለያያል ማለት ነው። ዲማንዳችን እዚህ ጋር ለምሳሌ ፕራይስ እዚህ ሲሆን እዚህ ጋር ሊሆን ይችላል። ፕራይስ እዚህ ጋር ከላይ ደግሞ ሲሆን ማለት ነው በጣም ኦቨር እየጨመረ ከመጣ ዲማንዳችን ይቀንሳል። ስለዚህ እዚህ ጋር አካባቢ ይሆናል ማለት ነው። ሶ ዳውንዋርድ የሆነ ስሎፕ ነው ያለው ማለት ነው። ይሄ አግሪጌት ዲማንድ ብለን የምንጠራው ማለት ነው። ኦኬ which factor can lead to an upward shift in the aggregate supply curve in the short term? A increase the resource prices, B improvement of technology, C decrease the consumer confidence, D increase the government regulation ይላል። ይሄ ደግሞ ምንድን ነው የምለው ዋት ፋክተር ካን ሊድ ቱ አፕዋርድ ሺፍት ኢን ዘ አግሪጌት ሰፕላይ። እንግዲህ ሾርት ተርም አግሪጌት ሰፕላይ ምንድን ነው ካርቦን ቼንጅ ወደ ራይት ወደ ሌፍት ሽፍት እንዲያደርግ የሚያደርገው ምክንያት ምንድን ነው ይላል። ለምሳሌ ኢምፕሩቭመንት ኦፍ ቴክኖሎጂ ቢ ላይ ለምሳሌ መልስ ሊሆን አይችልም። ምክንያቱም ይሄ ሎንግ ረን ላይ ነው፣ ሎንግ ረን አግሪጌት ሰፕላይ ላይ ነው እንጂ ኤፌክት ያለው በቴክኖሎጂ አግሪጌት ሰፕላይ ላይ። ምክንያቱም አግሪጌት ሰፕላይ ከፕራይስ ጋር የሆነ ዳይሬክት ሪሌሽንሺፕ ያለው ማለት ነው። ፕራይስ ሲጨምር ሰፕላይ ይጨምራል፣ ፕራይስ ሲቀንስ ሰፕላይ ይቀንሳል በሙሉ ማለት ነው። ኢንክሪዝ ጎቨርንመንት ሬጉሌሽን ከዚህ ጋር አይገናኝም። መልሳችን የሚሆነው ሲ ነው ማለት ነው። ዲክሪዝ ኮንሱመር ኮንፊደንስ ኢን ኬዝ ኦፍ ሾርት ረን አግሪጌት ሰፕላይ ወደ ሌፍት ሺፍት እንዲያደርግ ያደርጋል ማለት ነው። መልሳችን የሚሆነው ሲ ነው ማለት ነው። ኤክስፕሌን ዘ ኮንሰፕት ኦፍ አግሪጌት ዲማንድ ይላል። እንግዲህ ቅድሜ እንደነገርኳቸው አግሪጌት ዲማንድ ማለት ምን ማለት ነው? አንድ ሰው ወይ አንድ ፊርም ወይ አንድ ኮንሱመር ፍላጎቱ ካለ ማለት ነው። ፍላጎቱ ምንም የማድረግ የሆነ ነገር ስፔንድ ለማድረግ ማለት ነው። ምን ላይ ጉድና ሰርቪስ ላይ ማለት ነው። ቢ ነው ማለታችን የሚሆነው ማለት ነው። ብዙ ጋር እዚህ ጊዜ አያስፈልግም ቅድም ስላልኳቸው። 72ኛ ደግሞ ዲስክራይብ ዘ ሼፕ ኦፍ አግሪጌት ዲማንድ ካርቭ ኤንድ ዋይ ኢት ኢዝ ስሎፕስ ዛት ዌይ ይላል። አግሪጌት ዲማንድ ሼፑ ምን ይመስላል እና በምክንያት ነው እንደዛ የሆነ ብሎ ነገር ደግሞ ግለጹ ይላል። ኦልሬዲ ብያቸዋለሁ። ኤ አፕዋርድ ስሎፒንግ ዱ ቱ ሃየር ፕራይስ ኢንክሪዚንግ ዲማንድ፣ B downward sloping because higher price decrease demand, C vertical because price don't affect demand, horizontal ይላል። ዲ ላይ ደግሞ because demand is constant at all price level ይላል። መልሳችን የሚሆነው ከዚህ የትኛ ነው? እናንተ ፖዝ አድርጋችሁ ከኔ ቀድማችሁ መልሱ። መልሳችን የሚሆነው እንግዲህ ቢ ነው ማለት ነው። ምክንያቱም አግሪጌት ዲማንድ እንግዲህ ካርቭ ዳውንዋርድ ነው። ምክንያቱም ሃየር ፕራይስ ከሆነ ዲማንዳችን ይቀንሳል። ለምሳሌ አንድ ፕሮዳክት ለምሳሌ ለሚሳይ ሹዝ ወይም ደግሞ ጫማ ውሰዱ። ጫማ እናንተ ልገዙ የፈለጋችሁ 2 ጫማ መግዛት ፈለጋችሁ እንባል። በስንት ብር ነበር እናንተ ከቤት ስትወጡ እንትን ያላችሁት? በ2000 ብር አገኛለሁ። በ4000 ብር ይዛችሁ ገባ ወጣችሁ። ገባ ስትወጡ ግን ጫማው 4000 አንዱ ራሱ 4500 ሆኖ ቢታገኙት ለሁለት ነበር ያሰባችሁ እናንተ አንድ ራሱ ማግኘት አልቻላችሁ ማለት ቢኮዝ ዚስ ምንድን ነው ዲማንድ ይቀንሳል ማለት ዲክሪዝ ዲማንድ ቢኮዝ ኦፍ ዋት ሃየር ፕራይስ ማለት ፕራይሱ ስለጨመረ ዲማንድ ስለቀነሰ ዚስ ዳውንዋርድ የሆነ ስሎፒንግ አለው። ምክንያቱ ደግሞ ቅድሜ እንዳልኳቸው ነው ማለት ነው። መልሳችን የሚሆነው ቢ ነው ማለት ነው። ዋት ሃፕንስ ቱ አግሪጌት ዲማንድ ካርቭ ኢፍ ኮንሱመር ኮንፊደንስ ኢንክሪዝ ይላል። አግሪጌት ዲማንድ ካርቭ ምን ይሆናል? የአንድ ኮንሱመር ኮንፊደንስ ከጨመረ ይላል ኤ ኢት ሽፍትስ ቱ ዘ ሌፍት፣ ቢ ኢት ሽፍትስ ቱ ዘ ራይት፣ ሲ ኢት ቢካምስ ስቲፐር፣ ዲ ኢት ቢካምስ ፍላተር ይላል። ይህ መልሳችን የሚሆነው ምንድን ነው? እንግዲህ አግሪጌት ዲማንድ ካርቭ ምን ይመስላል? የኮንሱመር ኮንፊደንስ ከጨመረ ማለት ነው። ምን ማለት ነው? ለምሳሌ ገባው ላይ ፕራይሱ ምናምን ከቀነሰ ማለት ነው። ባይዘው ቅድሜ እንዳልኳቸው አንድ ኮንሱመር ወደ ገባ ወደ ማርኬት ወጣና ጫማ ሊገዛ ወጣ እና 2000 ብር ካገ ለምሳሌ ሊገዛ የወጣው 1500 ምናምን ከሆነ እንደውም ጨምሮ የሆነ 3 ሊገዛ ይችላል ማለት ነው። እና ወደ ሌፍት ከሆነማ ኮንቲኑ ፕራይሱ ቢጨምር ነበረ ኮንፊደንሱ ሌስ ነበር ዲክሪስ ነበር ኢንክሪስ ሳይሆን መሆን የነበረበት። ስለዚህ ይሄ መልሳችን ማለት ነው። ሽፍት ቱ ዘ ራይት መልሳችን ይሆናል ማለት ነው። ስቲፐር እና ፍላተር አይባል ነገር የለም። እሺ 74ኛ ዲፈረንሺየት ቢትዊን ዘ ሾርት ረን እንደ ሎንግ ረን አግሪጌት ሰፕላይ ካርቭ ይላል። እንግዲህ ሾርት ረን እና በሎንግ ረን አግሪጌት ሰፕላይ ካርቭ ምን ይመስላል በሚለው ነገር ላይ ይላል። ኦኬ ኤ ላይ ሾርት ረን አግሪጌት ሰፕላይ ኢዝ አፕዋርድ ስሎፒንግ በት ይላል። ሎንግ ረን አግሪጌት ሰፕላይ ኢዝ ቨርቲካል ይላል። ቢ ሾርት ረን አግሪጌት ሰፕላይ ኢዝ ዳውንዋርድ ስሎፒንግ በት ይላል። ሎንግ ረን አግሪጌት ሰፕላይ ኢዝ ሆሪዞንታል። ሲ ላይ ሾርት ረን አግሪጌት ሰፕላይ ኢዝ ቨርቲካል በት ይላል። ሎንግ ረን አግሪጌት ሰፕላይ ኢዝ አፕዋርዲንግ ስሎፒንግ ይላል።
ዲ ላይ ሾርት ረን አግሪጌት ሰፕላይ ኢዝ ሆሪዞንታል ባት ሎንግ ረን አግሪጌት ሰፕላይ ኢዝ ዳውንዋርዲንግ ስሎፒንግ ይላል። እንግዲህ ሾርት ረን አግሪጌት ሰፕላይ ምንድነው? አፕዋርዲንግ ስሎፒንግ እንዳለው ነግሬያቸዋለሁ። ሎንግ ረን አግሪጌት ሰፕላይ ደግሞ ምንድነው? ቨርቲካል እንደሆነ ነግሬያቸዋለሁ። ምክንያቱም ደግሞ በሾርት ረን አግሪጌት ሰፕላይ ፕራይስ እና ሰፕላይ ዳይሬክት ሪሌሽንሺፕ ስላለው ነው አፕዋርድ ስሎፒንግ እንዲኖሩ ያደረገው ማለት ነው። በሎንግ ረን ደግሞ ቨርቲካል ነው። ፕራይሱ አፌክት ያደርግም ፕራይሱ እንደ የፈለገበት ቦታ ቢሆንም ጉድስ እና ሰርቪስ ላይ ምንም ተጽዕኖ አያመጣም። ሰፕላይ ላይ ምንም ተጽዕኖ ስለማያመጣ ቨርቲካል የሆነ ሼፕ ነው ከርቭ እንዳለ ነግራቸዋለሁ ማለት ነው። ሶ መልሳችን የሚሆነው ኤ ነው ማለት ነው። ኤ መልስ ይሆናል ማለት ነው። ኦኬ ሶ አምስተኛ ኤክስፕሌን ዋት አን ኢኩሊብሪየም ፖይንት ኦን ዘ ኮንቴክስት ኦፍ አግሪጌት ዲማንድ አግሪጌት ሰፕላይ ሪፕሬዘንት ይላል። ባይዞ እዚህ ጋር የሆነ ጥያቄዎቹ በጣም ይቀራረባሉ ማለት ነው። ኦኬ ኤ ዘ ፖይንት ዌር ዘ ኳንቲቲ ዲማንድ ኢኳል ዘ ኳንቲቲ ሰፕላይድ B. The point where the supply exceeds the demand. C. The point where the demand exceeds the supply. D. The point where there is no inflection ይላል። እንግዲህ ኢኩሊብሪየም ማለት እንግዲህ አግሪጌት ዲማንድ አግሪጌት ሰፕላይ እኩል ወይም ደግሞ ኢንተርሴክት በሚያደርጉበት ቦታ ነች እቺ ማለት ነው። እቺ አግሪጌት ዲማንድ አግሪጌት ሰፕላይ እኩል የሚሆኑበት ኢኩሊብሪየም ወይም እኩል ሆኑ ማለት ነው። ዲማንድ ፍላጎትና አቅርቦት እኩል በሚሆኑበት ምን ብለን እንጠራለን? ኢኩሊብሪየም ብለን እንጠራለን ማለት ነው። ሶ መልሳችን ኤ ነው የሚሆነው ማለት ነው። the point where the quantity demanded equals the quantity supplied የቀረበው ወይም ደግሞ ፕሮዳክቱ ምን አለ ምሳሌ 20 ኩንታል የሚፈለግ ከሆነ ለአንድ ለህዝቡ ለኮንሱመር ህዝቡም ደግሞ የሚፈልገው 20 ኩንታል ከሆነ ማች አደረገ ማለት ነው። ሰፕላይ የተደረገም ኳንቲቲ እኩል እና ኳንቲቲ ዲማንድ የተፈለገ እኩል ስለሆነ ምን ይሆን ማርኬት ላይ የቀረ ወይም ደግሞ ትርፍ የሚሆን ነገርም የለም። ምክንያቱም ሁሉንም ሽጦ ስለሚገቡ ምክንያቱም ኳንቲቲ ዲማንድ ወይም ደግሞ ኮንሱመሮቹ የሚፈልጉት 20 ስለሆነ ከዛ በላይም ስለማይፈልጉ እኩል ይሆናሉ ማለት ነው። ቢኮዝ ኦፍ ዘ ሪዝን ዊ ኮል ቱ ዋት ኢኩሊብሪየም ብለን እንጠራለን ማለት ነው። ያቺ ፖይንት ማለት ነው ኢኩሊብሪየም ተብላ ትጠራለች። ምክንያቱም ዘ ፖይንት ዌር ዘ ሰፕላይ ኤክሲድስ ዘ ዲማንድ ተብሎ ለምሳሌ ሰፕላይ ካበለጠ ዲማንድን ይሄ ሰርፕራይዝ ተብሎ ይጠራል እንጂ ኢኩሊብሪየም ብለን እንደማይጠራ ቅድም ነግሬያቸዋለሁ። ዌር ዲማንድ ኢዝ ኤክሲድስ ዘ ሰፕላይ ለምን ዲማንድ ፍላጎት ከበዛ ደግሞ ከሰፕላይ ለምሳሌ ከ20 ኩንታል 30 ኩንታል የሚፈለግ ከሆነ ገበያ ላይ ማርኬቱ ላይ ያለው ግን 20 ኩንታል ከሆነ ደግሞ ይሄ ምንድን ነው ሾርቴጅ ነው ማለት ነው። ምክንያቱም 10 ኩንታሉ ማርኬቱ ላይ የለም። 10 ሰዎች ወይም አንዳንድ ኩንታል የሚፈልጉ ከሆነ ለምሳሌ 10ዎቹ ባዶ እጃቸውን ገቡ ማለት ነው። እንዲገባቸው ነው ባይዘው ኤግዛምፕሉን እየወሰድኩኝ ያለው። ሃው ዳዝ ኤ ሰፕላይ ሾክ አፌክት አግሪጌት ሰፕላይ ከርቭ ላይ እንዴት ነው ሰፕላይ ሾክ እንዴት ነው አግሪጌት ሰፕላይ ከርቭን አፌክት የሚያደርገው? ላይ ኢት ኮዝ ሞመንት አሎንግ ዘ ከርቭ ኢት ኮዝ ዘ ከርቭ ቱ shift ኢት ሜክ ዘ ከርቭ ፍላቸር ኢት ሜክ ዘ ከርቭ ስቲፐር ይላል። እንግዲህ ሰፕላይ ሾክ እንግዲህ እንዴት ነው አግሪጌት ሰፕላይ ከርቭ አግሪጌት ሰፕላይ እንግዲህ ወን shift to right or shift to the left ነው እንዲሆን ነው የሚያደርገው ማለት ነው። እዛ ሙቭመንቱ ላይ አይቀርም ባይዘው ወይ መልስ አይሉም። ቢ ላይ ደግሞ ኢት ከርቭ shift እንዲያደርግ ነው የሚያደርገው ወይ ወደ ሌፍት ወይ ወደ ራይት ማለት ነው። ፖዚቲቭ እና ኔጌቲቭ ሾክ ኦፍ ሰፕላይ ወይ ሾክ ኦፍ አግሪጌት ዲማንድ አለ። እነሱ ደግሞ ወደ ሌፍት ወይ ራይት ነው የሚሆነው ማለት ነው። መልሳችን የሚሆነው ቢ ነው ማለት ነው። ዲስክራይብ ዘ ኢፌክት ኦፍ ቴክኖሎጂካል አድቫንስመንት ኦን ዘ ሎንግ ረን አግሪጌት ሰፕላይ ከርቭ ይላል። እንግዲህ ቅድም እንደነገርኳችሁ ነው እንግዲህ በሎንግ ረን አግሪጌት ሰፕላይ ከሆነ ፕራይሱም አፌክት ያደርገው ማለት ነው። ምኑን ማርኬቱን ማለት ነው። ለምሳሌ ፕሮዳክቱን 20 ኩንታልም ተፈልጎ ፕራይሱ ለምሳሌ የ20 ኩንታል ፕራይሱ ስንት ነው? የአንድ ኩንታል ፕራይሱ 10 ሺህ እንበለው። እሺ 20 ኩንታሉ ለምሳሌ ምን አይገባው ላይ ወይም ማርኬቱ ላይ የተፈለገው ጉድስ እና ሰርቪስ የተፈለገው 20 ኩንታል ከሆነ 10 ሺህ ከሆነ 20 ሺህ ፕራይሱ ቢጨምርም ማለት ነው። ለምሳሌ ፕራይሱ 20 ሺህ ቢሆንም ራሱ ምንድነው 20 ኩንታል እንትን ማርኬቱ ላይ እንትን ይመጣል ማለት ነው። ሰፕላይ ያደርጋሉ ማለት ነው። ምክንያቱም ፕራይሱ 30 ሺህ የሚሆን ችግር የለባቸው ማለት ነው። አፌክት ያደርጋል ማለት ነው። አፌክት ያደርግም ስላለ ማለት ነው። ስለዚህ ሎንግ ረን ላይ ፕራይስ አፌክት እንደሚያደርጉ ከዚያው እንትን አንደርስታንድ ማድረግ ያላችሁ እሱ በቴክኖሎጂ አድቫንስመንት ነው። ለምሳሌ ቴክኖሎጂ አድቫንስመንት ካለ ሎንግ ረን አግሪጌት ሰፕላይ በጣም ይጨምራል ማለት ነው። ኢት shift the curve to the left ይላል። ኢት shift the curve to the right ይላል። ኢት ሜክ the curve vertical it has no effect on the curve ላይ ዲ ለምሳሌ ኢፌክትም አለው። ኢት shift the curve to the right ይላል። ኢት ሜክ the curve vertical ይላል። መልሳችን የሚሆነው የትኛው ነው? ከዚህ ቢ ነው ማለት ነው። what is the impact of increased government spending on the aggregate demand curve ይላል። ለምሳሌ ገቨርንመንት ስፔንድ ካረገ ለምሳሌ ማርኬቱ ላይ ለምሳሌ ታክስን ቀንሶ ኢንፍራስትራክቸር ሊሆን ይችላል የተለያዩ ነገሮችን ወደ ማርኬቱ ካቀረበ ሰፕላይ ኤክስፔንድ ካረገ ወጪ ካወጣ አግሪጌት ዲማንድ ከርቭ ምን ይሆናል ይላል። ኢት shift
the curve to the left, B it shifts the curve to the right, C it causes a movement along the curve, D it makes the curve steeper ይላል። እንግዲህ አግሪጌት ባይ ዘ ዌይ ጎቨርነር ስፔንዲንግ ዋን ኦፍ ዘ ኮምፖነንት ኦፍ አግሪጌት ዲማንድ ብለን ነበረ መጀመሪያ አካባቢ ጥያቄ ሁለተኛ ላይ ማለት ነው። እና አግሪጌት ዲማንድ ታዲያ ምን ይሆናል? ጎቨርንመንት ስፔንዲንግ ካለ ወደ ራይት ሺፍት እንዲሆን ነው የሚያደርገው እንጂ ወደ ሌፍት አይደለም ማለት ነው። መልሳችን የሚሆነው እንግዲህ ፒ ነው ማለት ነው። ኤክስፕሌን ሃው ዘ ኢንፍሌሽን ኤክስፔክቴሽን ካን አፌክት ሾርት ተርም አግሪጌት ሰፕላይ ከርቭ ይላል። ኢንፍሌሽን ኤክስፔክቴሽን እንዴት ነው ሾርት ተርም አግሪጌት ሰፕላይ ከርቭ ሼፕ አፌክት የሚያደርገው ይላል። ኤክስፔክትድ ሃየር ኢንፍሌሽን ሺፍት ዘ ሾርት ተርም አግሪጌት ሰፕላይ ቱ ዘ ሌፍት ይላል። ኦኬ expected higher inflation shifts the short-term aggregate supply curve to the right ይላል። ሲ expected higher inflation has no effect on the short-term aggregate supply ይላል። ይሄ መልስ ሊሆን አይችልም፣ ምክንያቱም ኢፌክትም አሉ ኢፌክት የለውም ልንለው አንችልም ማለት ነው። expected higher inflation make the short-term aggregate supply curve vertical ይላል። ይሄ መልስ አይሆንም፣ ምክንያቱም short-term aggregate supply upwarding sloping ስላለው ማለት ነው። ሎንግ ራን ላይ ነው vertical የሚሆነው። መልሳችን የሚሆነው ከኤና ከቢ እንደሆነ ተረዳችሁ ማለት ነው። ይሄ ሁለቱ መልሳዊ ነው። እሺ ሃየር ኢንፍሌሽን ለምሳሌ አንድ ኮንሱመር ወደፊት ምንድን ነው በጣም ሃይ የሆነ ኢንፍሌሽን ሃየር ኢንፍሌሽን ካረገ ምን ያደርጋል? ፕሮዳክትን ይጠቀማል ማለት ወደፊት በጣም ሃይ ኢንፍሌሽን ብሎ ኤክስፔክት ካረገ ማለት ወይም ደግሞ አሁን ላይ ማለት ለምሳሌ ሃየር አሁን ላይ ያለው ከሁሉ ማርኬት በጣም ከፍተኛ ኢንፍሌሽን ነው። ስለዚህ ምንድን ነው ስለዚህ ምንም አይገዛም ማለት ነው። ገንዘቡ ምንድን ነው ሆልድ ያደርጋል ይዘዋል ማለት ነው። ኤክስፔንድ ያደርግም ማለት ነው። ስለዛ ቢኮዝ ኦፍ ሪዝን ደግሞ ምንድን ያደርጋል ሾርት ረን አግሪጌት ሰፕላይ ከርቭ ወደ ሌፍት ሺፍት ያደርጋል ማለት ነው። ምክንያቱም ኤክስፔንድ እያደረገ አይደለም፣ ሰፕላዩን ምንድነው እየገዛ አይደለም ማለት ነው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። የመጨረሻው ጥያቄ 80ኛው እንስራና እናቆምሽ። ዋት ሃፕን ቱ ዘ ኢኩሊብሪየም ዌን ዜር ኢዝ ኤ ፖዚቲቭ ዲማንድ ሾክ ይላል። ፖዚቲቭ ዲማንድ ሾክ ካለ ምን ይሆናል? ፕራይስ ሌቭል አውትፑት ቦዝ ዲክሪዝ። ኦኬ ኤ ፕራይስ ሌቭል ኤንድ አውትፑት ቦዝ ዲክሪዝ ይላል። ቢ ፕራይስ ሌቭል ኤንድ አውትፑት ቦዝ ኢንክሪዝ ይላል። ፕራይስ ሌቭል ኢንክሪዝ ኤንድ አውትፑት ዲክሪዝስ። ዲ ፕራይስ ሌቭል ዲክሪዝ አውትፑት ኢንክሪዝስ ይላል። ምንድን ነው ኢኩሊብሪየም ላይ እንግዲህ ፖዚቲቭ ዲማንድ ሾክ ካለ ምን ይሆናል ይላል። ሁለቱም ዲክሪዝ ነው የሚሆነው ማለት ነው። እንግዲህ ዛሬ ላይ እዚህ እናቁም። ይህንን ዩቱብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ። በተለይ እናንተ ላይክ ስታደርጉ ነው እንግዲህ እኔ ሞር እንደሰራላቸው ሂስትሪ ሆነ እየሰራው ነው ያላችሁ ተማሪዎችም ካላችሁ እሱንም ማየት ያላችሁ። ይህንም ጥያቄዎች ከፈለጋችሁ እንግዲህ እያንዳንዱ ተካፍሎ ለምሳሌ ቻፕተር 3 ያለ እዚህ ጋር እንደምታዩት እያንዳንዱ ሰራላችሁ ቻፕተር 4ም እንዳለው ሁሉም ቻፕተር 5 6ም ሰራላችሁ። ለሰው ይህን ዩቱብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ ይላሉ። ቴንክ ዩ